ዶናልድ ትራምፕ በእስያ ቆይታቸው ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ተገናኝተው የንግድ እሰጥ አገባቸውን ለማርገብ ስምምነት ያደርጋሉ። አዲሷን የጃፓን ጠቅላይ ሚኒስትርም ይጠይቃሉ። ከ7 ሀገራትም ጋር የተለያዩ ስምምነቶችን ይፈርማሉ ተብሎ ይጠበቃል። ለትራምፕ ግን ከዚህ ሁሉ በላይ የሚያጓጓቸው በማሌዥያ የነበረው የካምቦዲያና ታይላንድ የሰላም ስምምነት ነው ይላል የዘ ጋርዲያን ሀተታ። ምክንያቱ ደግሞ ትራምፕ ለኖቤል ሽልማት እጅጉን ጓጉተዋል። እኔ 8 የሰላም ስምምነቶች እንዲፈረሙ አድርጌያለሁ። በዚህ ዓመት ኖቤል የተሸለመችው ግለሰብ ዛሬ ደውላ ሽልማቱን አንተ መውሰድ ነበረብህ ብላኛለች። ነገር ግን እኔ ያንቺን ሽልማት ስጪኝ አላልኳትም። እሷ ጥሩ ሰው ነች። ሆኖም ግን እኔም ረድቻታለሁ። ትራምፕ ለራሳቸው ሲቆርሱ እንዲህ ናቸው። የምስራቅ አውሮፓውን ጦርነት አስቆማለሁ እንደ ቃላቸው አልሆነም። ጦርነቱ ከመርገብ ይልቅ እያገረሸም መጥቷል። በመካከለኛው ምስራቅ በእስራኤልና ሐማስ መካከል እንዲፈረም የተደረገው የሰላም ስምምነትም ለአካባቢው መጠነኛ እፎይታ ቢሰጥም ብዙዎች እንደሚሉት ግን አሁንም ቢሆን አለየለትም። ትራምፕ ኖቤልን ሽተዋልና የሰላም ስምምነት ድስት በተጣደበት ሁሉ ለማማሰል መምጣት የሥራቸው አንዱ አካል ሆኗል። በእስያ ጉብኝታቸው በመጀመሪያ በረገጧት ማሌዥያ የጎረቤት ሀገራቱን ካምቦዲያና ታይላንድ ችግር በሌላኛዋ ጎረቤት ሀገር ማሌዥያ ለመፍታት ቢታቀድም ትራምፕ በመጨረሻው ሰዓት በስምምነት ውስጥ አካል ነኝ ሲሉ አንገታቸውን አስገብተዋል። ከ32 ዓመታት በላይ በተለያዩ ምክንያቶች ሲጋጩና ሲዋጉ ለቆዩት ካምቦዲያና ታይላንድ ይህ መልካም ዜና ቢሆንም ለትራምፕም ግን መልካም አጋጣሚ ሆኗል። በጣም ደስ ብሎናል። በዚህ ስምምነት የሚሊዮኖችን ሕይወት ማዳን ይቻላል። ዶናልድ ትራምፕ ለማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ጎረቤት ሀገራቱን እንዲያስታርቁ እኔ ነኝ የደወልኩላቸው ሲሉም በስምምነቱ ላይ ያላቸውን ቦታ አስፍተዋል። የዘ ኢንዲፔንደንቷ ጸሐፊ ማሪያ ቢት ትራምፕ በደቡብ እስያ ሀገራት ጉባኤ ላይ ለመታደም ማሌዥያ እንደገቡ ቢነገርም እርሳቸው ግን ከሰላም ስምምነቱ በኋላ በጉባኤው ላይ መቆየትን አልመረጡም ትላለች። ይልቁንም ወደ ሌላ እስያ ሀገራት ማምራትን መርጠዋል። እናም በማሌዥያ መንግስት ይጋበዙ ወይም በደቡብ ምስራቅ እስያ ሀገራቱ ባይታወቅም ትራምፕ ግን ከጉባኤው ይልቅ ለኖቤል የሚያቀርባቸውን ፍላጎታቸውን አሳክተዋል። የዘ ጋርዲያኑ አንድሪው ሩት ትራምፕ የኖቤል ሽልማት ለማግኘት የእውነት በእብደትና በጥልቀት ፈልገዋል ሲል የትራምፕን የሰላም ፍላጎት ሳይሆን የሽልማት ፍቅር የሚያነሳ ጽሑፍ ከትቧል። ኢንዲያን ታይምስ ትራምፕ ዘንድሮ ለምን የኖቤል ሽልማትን አላገኙም ሲል ባስነበበው ሀተታም የእርሳቸው ፍላጎትና ተግባር ለየቅል መሆኑን ያስቀምጣል። የውጭ ፖሊሲያቸውንም ካየን ከሰላም በተቃራኒ የተቀመጠ ነው ይላል። ትራምፕ የምስራቅ አውሮፓ ግጭትን አስቆማለሁ እያሉ ዛሬም ግን የጦር መሳሪያ አሽገው ወደ ዩክሬን ይልካሉ። እርሳቸው የፓሪሱን የአየር ንብረት ስምምነት ቀደዋል። የዓለም የጤና ድርጅትንም ተተወተዋል። በዓለም ሀገራት ላይ የታሪፍ ጦርነት አውጀዋል። በሀገራቸውም ቢሆን የጦር መሳሪያ ቁጥጥር ሕግ እንዳይጸድቅ ዛሬም ድረስ እርሳቸውና ፓርቲያቸው ሽንጣቸውን ገትረው እየተከራከሩ ነው። ሌላው ትራምፕ ሰላምን እንደ ወቅታዊ ችሎታ መቁጠራቸው ነው። ሰላም ሂደት እንጂ የመጨረሻ ውጤት ብቻ አይደለም የሚለው ሀተታው የአብርሃም አኮርድ የታሊባንና ሌሎች ስምምነቶችንም በመጥቀስ ራሳቸውን ብቻ የሚያንቆለጳጵሱ ቢሆኑም ነገሩ ግን ሂደትና ዓመታትን የፈጀ የብዙ ጥረቶች ውጤት ነው። ትራምፕ ያልተጻፈውን የኖቤል ሕግንም ጥሰዋል። ኖቤል የሰላም ሽልማቱን የሚወስዱ በስነ ምግባርና የመሪነት ስብዕና ያላቸው ናቸው። ትራምፕ ግን ቁጡና ስሜታዊም ጭምር ናቸው። እርሳቸው በእነዚህና በሌሎችም ምክንያቶች የኖቤል የሰላም ሽልማትን አላገኙም እንበልና ትራምፕ የሰላም ሰው ናቸው ወይ ብለንም እናንሳ። በአናዱሉ ላይ የራሳቸውን ሐሳብ ያሰፈሩት ዶክተር አደም ማክኔል
ትራምፕ ሰላምን በስሌት የሚሰሩ እንጂ ለሰላም የሚቆሙ ሰው መሆናቸውን እጠራጠራለሁ ይላሉ። እያንዳንዱ የሰላም ስምምነት ላይ እጃቸውን የሚያስገቡት በአንዳች ፖለቲካዊና ግለሰባዊ ፍላጎት በመነሳት ነው። ሰላም ከውስጥ የሚመነጭ እንደመሆኑ የትራምፕ አዝማሚያ ግን ለዓመታት ከታየው ፍላጎታቸው ባሻገር ሰላምን የሚሸት አይመስልም ሲሉም ያነሳሉ። እናም ዶናልድ ትራምፕ ወዲህም ወዲያም ለሰላም ብዬ ሲሉ የጣዱት ድስት እንዳያርባቸው ስጋት ቢኖርም በውስጡ ግን ተስፋም አለ።